ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የፓውስ ኤርድሮፕ በነገው ዕለት ማለትም በአፕሪል 16 ሊስት እንደሚደረግ ይታወቃል። ታዲያ ከነገ አፕሪል 16 በፊት ዛሬ ለአብዛኞቹ ሰዎች በሚባል ደረጃ ቶከን አሎኬሽን ማከፋፈሉ ይታወቃል። ታዲያ ወደ ባይቢት እና ወደ ቢትጌት የላኩ ሰዎች አብዛኞቹ የራሳቸውን ማየት ችለዋል። ነገር ግን ወደ ባይቢት ኤክስቼንጅ ከላኩት ውስጥ 30 በመቶ የሚሆኑቱ የነሱን ቶከን ባይቢት ላይ ማግኘት አልቻሉም። ከነዛ መካከል እኔም አንዱ ነኝ። እኔም ወደ ባይቢት የላኩትን ምንም ማግኘት አልቻልኩም። ዜሮ ነው የሚለው እስካሁን ድረስ አልገባም። ታዲያ አሁን አመሻሹን ባይቢት ላይ ልካችሁ ላልገባላችሁ ሰዎች የባይቢት ኤክስቼንጅ የራሱን መረጃ ለቋል። ታዲያ የባይቢት ኤክስቼንጅ ወደ ባይቢት ኤክስቼንጅ የነሱን የፓውስ ቶከን ዲፖዚት ላደረጉ ወይንም የነሱን የፓውስ ቶከን ወደ ባይቢት ለላኩ ሰዎች ይህንን መረጃ ወጥቷል። በዚህ መረጃ እያሳሰበ እንዳለው ከሆነ እስካሁን ድረስ ወደ 749952 አካባቢ የሚጠጉ ዩዘሮች የነሱን የፓውስ ቶከን በተሳካ ሁኔታ ወደ ባይቢት እንደላኩ አሳውቀዋል። ታዲያ እስካሁን ድረስ ባለው ወደ ባይቢት ከላኩ በኋላ የነሱን ቶከን ባይቢት ላይ ማግኘት ላልቻሉ ሰዎች ወይንም ወደ ባይቢት ዲፖዚት አድርገው ዜሮ ለሆነባቸው ሰዎች ነገ ማለትም የፓውስ ኤርድሮፕ ሊስት በሚደረግበት ሰዓት በኦንቼን ክሌም ዊዝድሮ እንዲያደርጉ አማራጭ ሰጥቷል ማለት ነው። ይህ ማለት እስካሁን ድረስ የናንተን የፓውስ ቶከን ወደ ባይቢት ልካችሁ ምንም ሳይገባላችሁ ዜሮ ሆኖ የተቀመጠ ከዚህ በኋላ አይገባም ማለት ነው። የባይቢት ኤክስቼንጅ ወደ እኔ መላክ የቻሉት እነዚህ 749952 ብቻ ዩዘሮች ናቸው ብለዋል። ከዚህ ውጪ ባለው የናንተን ዩአይዲ እና ዲፖዚት አድሬስ አስገብታችሁ የናንተን ቶከን በባለፈው ከኛ ጋር ዊዝድሮ አድርጋችሁ የነበራችሁ የገባላችሁ እንኳን ደስ አላችሁ። ነገር ግን ያልገባላችሁ ሰዎች እንደገና ኦንቼን ክሌም በነገው ዕለት ማድረግ ትችላላችሁ ብለዋል። ታዲያ ነገ ኦንቼን ክሌም በሚጀመርበት ሰዓት እያንዳንዱን ሂደት ለሁላችሁም ዊዝድሮ እያደረገን የምናሳይ ይሆናል ማለት ነው። የገባላችሁ እንኳን ደስ አላችሁ። ወደ ቢትጌት መላክ የቻሉ ሰዎች 100% ሁሉም የራሳቸውን ቶከን ቢትጌት ላይ እንዳገኙ አስታውቀዋል። ታዲያ ቢትጌት ላይ ከአንድ በላይ መልቲ አካውንት ለላኩ ሰዎች ራሱ እየገባ እንደሚገኝ ነው የታወቀው። ነገር ግን ወደ ባይቢት ልካችሁ ዜሮ የሆነባችሁ ሰዎች ከዚህ በኋላ ባለው ነገ የፓውስ ቶከን ሊስት በሚደረግበት ሰዓት ወደ ኦንቼን ክሌም ዊዝድሮ ማድረግ እንችላለን ማለት ነው። በነገው ዕለት ሁላችንም የኛን የፓውስ ቶከን እንዴት አድርገን ኦንቼን ክሌም ሲጀምር ዊዝድሮ ማድረግ እንደምንችል ወይንም እንዴት አድርገን ወደ ሶላና ፓንተም ዋሌት በመላክ ወደ ዩኤስዲቲ ወይንም ወደ ዶላር መቀየር እንደምንችል ለሁላችሁም የምናሳያችሁ ይሆናል። ለዛሬ ያዝንላችሁ አስቸኳይ መረጃ ይህንን ይመስላል። ለዚህ ቻናል አዲስ የሆናችሁና ይህ ቪዲዮ የተመቻችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። ለበለጠ መረጃ የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የኤርድሮፕ መረጃዎችን ከኛ ጋር ማግኘት ይችላሉ ማለት ነው። የቴሌግራም ቻናላችንን ሊንክ በዚህ ቪዲዮ የመጀመሪያ ኮመንት ላይ የምናስቀምጥላችሁ ይሆናል። ለዛሬ ያዝንላችሁ በዚያ በቃ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።